ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። ዛሬም ሊቨርፑልን በሚመለከቱ ጉዳዮች ተመልሼ መጥቻለሁ። በዚህ ሰዓት የምንመለከታቸው ሲሚካስን ለማስፈረም 5 ክለቦች ብቅ ብለዋል። እንደዚሁም የቀድሞ የሊቨርፑል ምክትል አሰልጣኝ የነበረው ፔፕ ሊንደርስ ወደ ማንቸስተር ሲቲ ሊያቀና ነው። እነዚህና ሌሎችንም ጨምሬ ይዤላችሁ መጥቻለሁ። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን ወደ ያስኩላችሁ ጉዳዮች ይገባሉ። አብራችሁኝ ቆዩ። በመጀመሪያም የምንመለከተው ኬረን ሞሪሰንን የተመለከተ ዘገባ ይሆናል። ከጥቂት ቀናት በፊት እንግዲህ ኬረን ሞሪሰንን ለማስፈረም ወልቭሶች የሊቨርፑልን በር ማንኳኳታቸውን ነግሬያችሁ ነበር። አሁን ላይ በወጡ ዘገባዎች መሰረት ደግሞ ተጨማሪ 2 ክለቦች ይህንን ተጫዋች ለማስፈረም ፍላጎት አሳይተዋል እየተባለ ነው የሚገኘው። በአጠቃላይ እንግዲህ 3 ክለቦች ይህንን ተጫዋች ከሊቨርፑል ለማስፈረም በጣም ፍላጎት አላቸው የተባለ ነው። እነዚህም ክለቦች ወልቭሶች፣ በርንሌና ሰንደርላንድ ናቸው። ወልቭሶች ከዚህ በፊትም ሊቨርፑልን ኮንታክት ማድረጋቸው ተዘግቧል። አሁን ደግሞ በርንሌና ሰንደርላንዶች ወደ ፕሪሚየር ሊግ ማለፋቸውን ተከትሎ እንግዲህ ያላቸውን ቡድን ለማጠናከር ይህንን ተጫዋች ላይ ፍላጎት አሳይተዋል ነው እየተባለ የሚገኘው። ይህ ተጫዋች እንግዲህ 18 ዓመት ወጣት ተጫዋች ሲሆን በሊቨርፑል የሚያቆየው ኮንትራትም 1 ዓመት ብቻ ነው የሚቀረው። ክረምቱ የዝውውር መስኮት ልክ እንደተከፈተ እንግዲህ 1 ዓመት ብቻ ይቀረዋል። 2026 ላይ በሊቨርፑል የሚያቆየው ኮንትራት የሚያበቃም ይሆናል። ይህ ተጫዋች እንግዲህ የተለያዩ ቦታዎችን ከቨር ማድረግ ይችላል ነው እየተባለ የሚገኘው። በተለይ ደግሞ 8 ቁጥርና 10 ቁጥር ቦታ ላይ መጫወት የሚችል ተጫዋች ነው እና ይህንንም በመመልከት ነው እንግዲህ ቨርሳታሊቲውን ተመልክተው ሌሎች ክለቦች እሱን ለማስፈረም ብቅ እያሉ የሚገኙት። በዚህ ሰዓት ላይ እንግዲህ ሊቨርፑሎች ምንም አይነት ጥያቄ ኮንትራቱን ለማደስ አላቀረቡለትም ነው እየተባለ የሚገኘው። እናም የኮንትራት ዲሲዥንም እስካሁን ድረስ አልተወሰንም። በተለይ ደግሞ በሞሪሰን በኩል እስካሁን ድረስ ባለው ወደ የትኛውም ክለብ ለመሄድ ውሳኔ አልወሰንም። የተለያዩ ጥያቄዎችን እየጠበቀ ነው የሚገኘው ነው እየተባለ የሚገኘው። በእነዚህ 3 ክለቦች ብቻ አይደለም በሻምፒዮንሺፕ የሚገኙ ክለቦችም እንግዲህ ይህንን ተጫዋች ለማስፈረም ፍላጎት አላቸውና የተሻለ ክለብ እስኪመጣ ድረስ እየጠበቀ ይገኛል ነው እየተባለ የሚገኘው። ሌላኛው የምንመለከተው ጉዳይ ደግሞ ቱቶ አትላንታ ይዞት የወጣውን ዘገባ ይሆናል። እንደ ቱቶ አትላንታ ዘገባ ከሆነ እንግዲህ ሊቨርፑሎች የአትላንታውን ተጫዋች ኤደርሰን ላይ ፍላጎት አላቸውና ቅድሚያ ንግግርም አድርገዋል እየተባለ ይገኛል። በእርግጥ ይህንን ተጫዋች ለማስፈረም እንግዲህ ሊቨርፑሎች ብቻ አይደሉም ፍላጎታቸውን ያሳዩት። ከእንግሊዝ ፕሪሚየር ሊግ ብቻ እንኳን ብንመለከተው ኒውካስል ዩናይትድ እና ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም ፍላጎት አላቸው። እንደዚሁም ከስፔን ላሊጋ ደግሞ ባርሴሎና ይህንን ተጫዋች ለማስፈረም ፍላጎት አላቸው። በእርግጥ ሊቨርፑሎች ከዚህ ተጫዋች ጋር ስማቸው ሲያያዝ እንግዲህ ይህ ለመጀመሪያ ጊዜ አይደለም። ያለፈው ሲዝን ላይ እንግዲህ ወደ መጨረሻ ጨዋታዎች አካባቢ ሊቨርፑሎች ከዚህ ተጫዋች ጋር ስማቸው ሲያያዝ ነበር። እንደዚሁም በክረምቱ የዝውውር መስኮት ራሱ ሊቨርፑሎች ምናልባትም ይህን ተጫዋች ሊያስፈርሙ የሚችሉበት ቻንስ አለ ሲባል ነበረ። በተጨማሪም ደግሞ ሊቨርፑሎች ከአትላንታ ጋር በኢሮፓ ሊግ ውድድር ከተጫወቱ በኋላ እንግዲህ በጣም ከፍተኛ ፍላጎት አሳይተው ነበር። ነገር ግን ገፍተው አልሄዱበትም እና እንዳሁን ዘገባ ከሆነ እንግዲህ ምናልባትም ሊቨርፑሎች ይህንን ተጫዋች ሊያስፈርሙ የሚችሉበት ቻንስ አለ እየተባለ ነው የሚገኘው። ተጨማሪ ለሊቨርፑል አድቫንቴጅ የሚሆንላቸው ደግሞ ኤደርሰን በአትላንታ የሚያቆየው ኮንትራት ሊጠናቀቅ 2 ዓመት ብቻ ነው የቀረው። በአሁን በአትላንታ የሚያቆየው ኮንትራት እንግዲህ 2027 ላይ የሚጠናቀቅ ይሆናልና የኮንትራት ማብቂያው ጊዜ በተቃረበ ቁጥር ደግሞ የተጫዋቹ ቫልዩ ራሱ እየቀነሰ ነው የሚሄደውና ምናልባትም አምና ከሚያገኙበት ያነሰ ሂሳብ በዚህ ሰዓት ሊያገኙበት ይችላሉ ነው እየተባለ የሚገኘው። እንደ ትራንስፈር ማርኬት ዘገባ ከሆነ እንግዲህ ይህ ተጫዋች እስከ 50 ሚሊዮን ዩሮ ድረስ ያወጣል ተብሎ ነው የሚጠበቀው። ይህ ተጫዋች እንግዲህ ቨርሳታይል የሚባል ተጫዋች ነው። በተለይ በመሃል ሜዳ ላይ ሴንትራል ሚድፊልደር ላይ መጫወት ይችላል፣ ዲፌንሲቭ ሚድፊልደር ላይ መጫወት ይችላል፣ እንደዚሁም ደግሞ አታኪንግ ሚድፊልደር ላይ ከቨር ማድረግ የሚችል ተጫዋች ነውና አሰልጣኝ አርነ ስሎት የሚፈልጉትን አይነት ቦታ ከቨር አድርጎ መጫወት የሚችል ተጫዋች ነውና ምናልባትም እንግዲህ በዚህ ቨርሳታሊቲው እንደዚሁም ደግሞ እድሜውም ገና 25 ከመሆኑ አንፃር እንግዲህ ሊቨርፑሎች ገፍተው ሊሄዱ የሚችሉበት ቻንስ አለ እየተባለ ነው የሚገኘው። በዚህ ሲዝን እንግዲህ 37 ጨዋታዎችን ለአትላንታ ማድረግ ችሏል በሴሪአው። ከነዚህ 37 ጨዋታዎች እንግዲህ 4 ጎልና 2 አሲስት ማስመዝገብ የቻለ ተጫዋች ነው። በሻምፒዮንስ ሊጉ ከተመለከተን ደግሞ 9 ጨዋታዎችን አድርጎ 1 ጎል ማስቆጠር የቻለ ተጫዋች ነውና ሊቨርፑሎች በተለይ ደግሞ ለግራቨንበርች ተተኪ ተጫዋች ይፈልጋሉና ይህ ተጫዋች ደግሞ ያንን ቦታ ከቨር ለማድረግ የሚያስችለው አቅም ያለውና ምናልባትም ሊቨርፑሎች ገፍተው ሊሄዱ የሚችሉበት ቻንስ አለ። ሌላኛው የምንመለከተው ዘገባ ደግሞ የቀድሞ የሊቨርፑል ምክትል አሰልጣኝ
የነበረውን ፔፕ ሊንደርስን የተመለከተውን ዘገባ ይሆናል። እንደ ዘገቦች መሰረት ከሆነ እንግዲህ ፔፕ ሊንደርስ ወደ ማንቸስተር ሲቲ ሊያቀና ነው እየተባለ ነው የሚገኘው። ይህንን ዘገባ እንግዲህ በመጀመሪያ ይዞት የወጣው ዘ ታይምስ ነው። ከዛ በኋላ እንግዲህ የተለያዩ ሚዲያዎች የተለያዩ ጋዜጠኞች ሲቀባበሉት ነበር። ፋብሪዞ ሮማኖም እንግዲህ ወደ ማታ አካባቢ ይህንን ነገር ዘግቦታል። እንደሚታወቀው እንግዲህ ፔፕ ሊንደርስ በተለይ ደግሞ ክሎፕ በነበረበት ሰዓት ከክሎፕ ጋር በመሆን በጣም ድንቅ የሚባልን ጊዜን ማሳለፍ ችሏል። በአጠቃላይ በሊቨርፑል ቤት ወደ 9 ዓመት አካባቢ እንግዲህ መቆየት የቻለ አሰልጣኝ ነው የነበረውና በተለይ ግን ከክሎፕ ጋር ድንቅ የሚባልን ጊዜን ማሳለፍ ችሏል። አንድ ላይ በመሆን እንግዲህ 7 ዋንጫዎችን ማሳካት ችሏል። ሻምፒየንስ ሊጉን እንደዚሁም ፕሪሚየር ሊጉንም ጨምሮ ማለት ነው የተለያዩ ዋንጫዎችን ማሳካት የቻለ አሰልጣኝ ነው። እንደሚታወቀው አምና የርገን ክሎፕ ከሊቨርፑል ከለቀቀ በኋላ አንድ ላይ ፔፕ ሊንደርስም ሊቨርፑልን መልቀቁ አይዘነጋም። ከዛ በኋላ ወደ ሳልዝበርግ ሄዶ ነበር። ነገር ግን በሳልዝበርግ እንግዲህ ድንቅ የሚባልን ጊዜን ማሳለፍ አልቻለም። ዲሴምበር አካባቢ ከሳልዝበርግ ሊባረር ችሏል። ስራውንም ሊያጣ ችሏል። ከዛ በኋላ እንግዲህ የተለያዩ ነገሮችን ሲሞክር ነበር። በተለይ በቅርቡ ደግሞ ምናልባትም የኖርዊች ሲቲን ስራ ሊያገኝ ይችላል፣ አሰልጣኝ ሊሆን ይችላል ሲባል ነበር። ነገር ግን ኖርዊች ሲቲዎች እሱን ሳይሆን ሊያም የተባለውን አሰልጣኝ መርጠው የክለባቸው አሰልጣኝ አድርገውታልና በዚህ ሰዓት እንግዲህ ይህ አሰልጣኝ ከስራ ውጪ ነው የሚገኘው። ማንቸስተር ሲቲዎች በአንጻራቸው ደግሞ ፔፕ ጋርዲዮላ ምክትል አሰልጣኞች ጋር ተለያይቷል። ከነ ሊሎ ዶሚኒጌዝ እና ከነ ቪንሰንስ ጋር መለያየታቸው ተዘግቧልና ያንን ቦታ ከቨር የሚያደርጉ አሰልጣኞችን እየተመለከቱ ይገኛሉና ፔፕ ሊንደርስም አንደኛው ተመራጭ ሆኗል ነው እየተባለ የሚገኙና ድርድሮች እየተካሄዱ ነው ያሉት። ምናልባትም በቅርቡ እንግዲህ ፔፕ ሊንደርስ የማንቸስተር ሲቲ የፔፕ ጋርዲዮላ ምክትል አሰልጣኝ ይሆናል ተብሎ ነው የሚጠበቀው። በእርግጥ እሱ ብቻ አይደለም እየታየ የሚገኘው። ኮሎቱሬም እንግዲህ ያንን ቦታ ከቨር ሊያደርግ ይችላል ተብሎ እጩ ውስጥ ከተካተቱ መካከል አንደኛው ነው። ነገር ግን ደግሞ የፔፕ ሊንደርስ ነገር በጣም ወደ መሳካቱ ያመዘነ ነገር ነው እየተባለ የሚገኘው። ይህ ዜና እንግዲህ ሁለት አይነት ፊሊንግ ነው የሰጠን። አንደኛው ምንድነው አምና ከሊቨርፑል ጋር ከተለያየው በኋላ እንግዲህ የተለያዩ ቪዲዮዎችን ሰርቷል፣ የመሰናበቻ ንግግሮችን አድርጓልና ፔፕ ሊንደርስ እንደተናገረው ኮን እንግዲህ ከዚህ በኋላ ለክሎፕ ብቻ ነው ምክትል አሰልጣኝ የሆነው እንጂ ከዚህ በኋላ ለማንም ምክትል አሰልጣኝ አልሆንም ብሎ ነበርና አሁን እንግዲህ ወደ ፔፕ ጋርዲዮላ በመሄድ ምክትል አሰልጣኝ ሊሆነው እያሰበ ነው የሚገኘው። ወደ መሳካቱም ተጠግቷል ነው እየተባለ የሚገኘውና ትንሽ የክህደት ስሜት የተሰማኝ ይመስለኛል። ምክንያቱም እንግዲህ የሚሄድበት ክለብ ነው ዋነኛነት። እንደሚታወቀው እንግዲህ ላለፉት ጥቂት ዓመታት ሊቨርፑሎች ከማንቸስተር ሲቲዎች ጋር ከባድ ፉክክርን አድርጓል። ቢያንስ ለ2 ዓመታትም እንግዲህ በአንድ ነጥብ ተበልጦም እንግዲህ ዋንጫውን የፕሪሚየር ሊጉን ዋንጫ ያጣንበትም ጊዜ ያለና ከዚህ ተፎካካሪያችን ጋር በመሄድ ሊሰራ መሆኑን ስናስበው ትንሽ የሚያበሳጭ ነገር ነው። ነገር ግን ያን ያህል እሱ ፊልም ያደርገው አይመስለኝም። ምክንያቱም እንግዲህ የርገን ክሎፕ ሲለቅ በብዙ ሰው ሲታሰብ የነበረው ምንድነው እሱ ወደ ዋና አሰልጣኝነት ይመጣል ተብሎ ነበር ሲጠበቅ የነበረው። ነገር ግን ደግሞ እነ ማይክል ኤድዋርድስና ሪቻርድ ዲው እሱን በመተው ወደ አሰልጣኝ አርነ ስሎት ሄደዋልና ያም ውሳኔያቸው እንግዲህ በጣም ትክክል መሆኑን ማሳየት ይችላል። በተለይ ደግሞ ፔፕ ሊንደርስ ወደ ሳልዝበርግ ከሄደ በኋላ እንግዲህ ከ6 ወራት በኋላ ነው እንግዲህ የተባረረውና ያንን ስንመለከተው ሊቨርፑሎች የወሰኑት ውሳኔ ትክክል እንደሆነ እናያለን ማለት ነው። አሁንም እዛ ሄዶ እንግዲህ የሚሰራውን ነገር ምንመለከተው ይሆናል። በመጨረሻ የምንመለከተው ጉዳይ ደግሞ ሲሚካስን የተመለከተውን ዘገባ ነው። እንደ ዴቭ ኦኮፕ ዘገባ ከሆነ እንግዲህ ሲሚካስን ለማስፈረም 5 ክለቦች ወደ ሊቨርፑል ብቅ ብለዋል ነው እየተባለ የሚገኘው። ከዚህ በፊት በወጡት ዘገባዎች መሰረት እንግዲህ 3 ክለቦች ነበሩ ሲሚካስን ለማስፈረም ፍላጎት የነበራቸው። እነዚህም ሊድስ ዩናይትድ እና ቫሌንሺያ እና ሊል ነበሩ። አሁን ላይ ደግሞ ተጨማሪ 2 ክለቦች ብቅ ብለዋል ነው እየተባለ የሚገኘው። እነዚህ ክለቦች ደግሞ ኦሎምፒያኮስ እና ፉልሃም ናቸው። ኦሎምፒያኮስ እንደሚታወቀው እንግዲህ የቀድሞ የሲሚካስ ክለብ ነው የነበረው። ወደ ሊቨርፑል ከመምጣቱ በፊት እንግዲህ በኦሎምፒያኮስ ነው የነበረውና ኦሎምፒያኮሶችም በዚህ ሰዓት እንግዲህ ክለባቸውን ለማጠናከር ከፍተኛ ጥረት እያደረጉ ነው ያሉት። በተለይ ደግሞ በግራ በኩል እንግዲህ ያን ያህል ዲብዝ የለውም የነሱ የተከላካይ ስፍራና ያንን ለማጠናከር ሁነኛ ምርጫ ያደረጉት ሲሚካስን ነው ተብሏል። በተጨማሪም ደግሞ ፉልሃሞችም የአንቶኒ ሮቢንሰንን ተተኪ ለማድረግ አስበዋል ነው እየተባለ የሚገኘው። በዚህ ሰዓት እንግዲህ አንቶኒ ሮቢንሰን ከፉልሃም ሊወጣ ይችላል ተብሎ ከሚጠበቁ ተጫዋቾች መካከል እንግዲህ አንደኛው እሱ ነው። ከዚህ በፊትም ከሊቨርፑል ጋር ስሙ ሲያያዝ ነበረ፣ ከማንቸስተር ዩናይትድ ጋር ስሙ ሲያያዝ ነበረ እና ከተለያዩ ክለቦች በእንግሊዝም ከእንግሊዝም ውጪ ካሉ ክለቦች ጋር ስሙ ሲያያዝ ነበርና ምናልባት አንቶኒ ሮቢንሰን የሚወጣ ከሆነ የሱ ተተኪ ለማድረግ ፍላጎት አላቸው ነው እየተባለ የሚገኘው። ሌሎቹ እነዚህ 3 ክለቦች ግን ሊድስ ዩናይትድ፣ ቫሌንሺያ፣ ሊልስ ግን ከዚህ በፊትም
ዩናይትድም እሱን ለማስፈረም ፍላጎት ነበራቸው። በተለይ ደግሞ ሊድስ ዩናይትዶች ከሌሎቹ ክለቦች አንፃር ስንመለከተው ጠንካራ ፍላጎት አላቸው። እንደሚታወቀው ሊድስ ዩናይትዶች በቀጣይ ሲዝን በፕሪሚየር ሊግ የሚጫወቱ ክለቦች ናቸውና የራሳቸውን ለማጠናከር እንግዲህ በጣም ፍላጎት አላቸው። በተጨማሪም ደግሞ በግራ ክንፍ ላይ የሚጫወተው ተጫዋቻቸው ጁኒየር ፍሪምፖ ከሊድስ ዩናይትድ ይወጣል ተብሎ ነው የሚጠበቀውና ያንን ቦታ ከቨር ለማድረግ ቀዳሚ ተመራጭ ያደረጉት ሲሚካስን ነው ተብሏል። ቫሌንሺያዎችም ቲማቸውን ለማጠናከር ሊልም ቲማቸውን ለማጠናከር እንግዲህ ይሄንን ተጫዋች ቀዳሚ ተመራጭ አድርገውታል። ነገር ግን ዋነኛው የሚወሰነው ሲሚካስ ነው። ወደ የትኛው ክለብ መሄድ ይፈልጋል የሚለው ነገር እንግዲህ የሚመርጠው እሱ ነው። ከዛ በኋላ ደግሞ ከሊቨርፑል ጋር የሚደረገው ድርድርም እንግዲህ የሚጠበቅ ይሆናል። በዚህ ሰዓት አንዳንድ መረጃዎች እንግዲህ ምናልባትም ሊቨርፑሎች እስከ 20 ሚሊዮን ፓውንድ ድረስ ለዚህ ተጫዋች ይፈልጋሉ ተብለው የሚወጡ አንዳንድ መረጃዎች አሉ እና እነዚህ ክለቦች ይህን ያህል ገንዘብ ለመክፈል ዝግጁ ናቸው ወይ አቅሙ ሳላቸው ወይ የሚለው ነገር እንግዲህ የሚታይ ነገር ነው። ከዛ በኋላ ሲሚካስስ ወደየትኛው ክለብ መሄድ ይፈልጋል የሚለው ነገር ታይቶ ከነዚህ ክለቦች ጋር ድርድር የሚካሄድ ይሆናል። በአጠቃላይ በዛሬ በያስኩላችሁ ጉዳይ እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በተለይ ደግሞ በፒፕል ኢንደርስ እንደዚሁም ደግሞ በሲሚካስ ዙሪያ ያላችሁን አስተያየት ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በቀጣይ በሌላ እስከምንገናኝ ድረስ ለአሁኑ እዚህ ላይ ያበቃው። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቻው።